አሴር ችግሮች ሲጫጫኑበት ጎዳና ላይ ወጣ። አሴር አባቱ እየጨኮነ ያደገ ልጅ ነው። አሴር በአሁኑ ሰዓትም ችግር ውስጥ ነው ያለው ማለት ነው። ምክንያቱም አባቱ ከልጅነት ጀምሮ ቀጥቅጠው ደብድበው በእንጀራ እናትም ተገርፎ በስንት ስቃይ አሳልፎ ዛሬን አይቷል። ዛሬም ደግሞ ኖላዊ አባቴ ነው፣ እኔ ሌላ አባቴ የለኝም፣ አባቴ እንደኔ አባት ከምኖረኝ እኔ አባቴ የለኝም ብዬ መናገር ይሻለኛል ብሎ ኖላዊን ቢቀበልም በዛሬ ቀን ግን ኤልያስ የሚባል ሰው ሀና ኤልያስ የሚባለው ሰው እኔን ይፈልገኛል ብላለች ብሎ ኖላዊ ለአሴር ሲናገረው፣ አሴርም ምግብ እየበላ ነበረ ከአቶ ኖላዊ ጋር። ይሄ ምግብ ይቅርብኝ ደህና ዋሉ ብሎ ከቤት ከወጣ ወደ ኖላዊ ቤትም ወይን ወደ ሀና አባትም አልተመለሰም። ግን በአሁኑ ሰዓት በንዴት በብስጭት መንገድ ላይ እየኖረ ነው። እንደገና ደግሞ ሱስ ውስጥ ግን ወድቋል። ከዚህ በፊት ሲጋራ ማጨስ፣ መስረቅ ይሄንን ባህሪያት ትቶ ነበረ። እንግዲህ አሴር በጣም የሚያሳዝን ልጅ ነው። እናቱን በልጅነት ነው ያጣው። ቢሆንም ግን በእንጀራ እናቷ እየተገረፈ እየተሰቃየ ሌላ ነገር ቀርቶ እየተራበ ነው ያደረው። ምግብ እንኳን አሰጥም። አዲሷ እናቴ እንጀራ አሰጠኝም፣ አዲሷ እናቴ ትገርፈኛለች፣ ወደ ቤቴ እንዳትመጣ ብላኛለች እያለ ውጭ ከቆየ አባቱ ደግሞ በጣም ይቀጠቅጦ ነበረ። እንደገና ደግሞ አባቱ እንደ ሰው ትምህርት ቤት እንዲማርም አይፈልግም። ሳይማር አደገ። በዛሬ ቀን አሴር ማንበብ እንኳን አይችልም። የሚገርም ነገር ነው። አሴር በጣም የተጎዳ ውስጡ እያረረ በመከራ አድጎ ዛሬን ያየ ነው። ቢሆንም ግን ከሀና ፍቅር ይዞታል። ሀናን በጣም ያፈቅራታል። ከውስጥም አውጥቶ መናገር አይችልም እና ምናልባት ሀና ይሄንን ከሰማች እህትነቷን አጣለሁ፣ የእህትነት ከፍቅር ይበልጥልኛል ብሎ የሀናን ፍቅር በውስጥ አምቆ ይዞታል። ቢሆንም ግን አሴር በጣም ያሳዝናል። የሀና አባትም ስለ አሴር ሲያስብ አብሮ ያወሩት ሁሉ ሲያስብ በጣም ስለ አሴር ሲያስብ በጣም ይንገባገባል። ምክንያቱም አሴር ልጄ ነው ብሎ ተቀብሎታል። ፈጣሪ እኔ መውለድ ባልችል እንኳን ፈጣሪ ልጆች ሰጥቶኛል። አሴርም ልጄ ነው፣ ሀናም ልጄ ናት እና እኔ የሁለት ልጆች አባት ሆኛለሁ ብሎ ራሱን አሳምነዋል። እና አንድ ቀን አቶ ኖላዊ ርቦት ነበረ። እሱ ደግሞ ትራፊው መብላት ስለለመደ እሱ አይጎዳም። እና አሴር ታውቃላችሁ መንገድ ላይ ነው ያደገው። አባቱ በልጅነት ሆኖ ያባረረው። አባቱ እስከ ዛሬ ጭካኔውን አልተወም። ዛሬ ራሱ ብር ስጠኝ ብሎ ስጠይቅ አንቆ ልገለው ነበረ። ቢሆንም ግን አሴር እንደምንም አድገው በስርቆትም ተሰማርቶ ቢያድግ እንኳን ዛሬ ግን ስርቆቱን ትቶ ነበረ። በሀናና በኖላዊ ምክንያት ስርቆቱን ትቷል። ምክንያቱም አቶ ኖላዊ በየቀኑ ምክር የሚሰጠው በጣም ጥሩ ምክርና ጥሩ ነገሮች ወደ ቤተ ክርስቲያን እየወሰደ ሁሉንም ጥሩ ነገር እያስተማረ ነበረ። እና ግን ደግሞ ችግሩ ከሀና ፍቅር ይዞታል እና ኤልያስ የሚባለው መቼም ሀናም ለሱ እሺ ስለምትል እኔ ካሁኑ በኋላ ከሀና መራቅ አለብኝ፣ እኔ ህይወት የለኝም አለኝ የሚለው ነገርም ስለሌለኝ ብሎ መንገድ ላይ ወጥቶ ዛሬ በብስጭት በስቃይ እየኖረ ነው። በጣም ያሳዝናል። አሴር በጣም የተጎዳ ልጅ ነው እና እንግዲህ ያ ቀን መንገድ ላይ ሲሄዱ ቤተክርስቲያን ተሳልሞ አንድ ላይ ሲመለሱ እንግዲህ ሀናም ታውቃላችሁ በሰላም ምክንያት እዛ ሆስፒታል ስላደረች የሚበሉ የሚቀምሱ ስላልነበራቸው እሱ እንግዲህ የተረፈ ትራፊውን በልቶታል። አሴር ማለት ነው እንግዲህ ለሀና አባት አልሰጠውም። ምክንያቱም ሀና ይሄ ለምግብ በጣም ጥንቃቄ ስለምታደርግልህ እኔ ይሄን ምግብ አልሰጥም ብሎ ስነግረው እንዴት ነው ጨክነ ብቻህን የምትበላ ብሎ እንትን ብልም አሴር ግን አልሰጠውም። ምክንያቱም
አሴር ይጠነቅቅለታል፣ ያሟል፣ ያሳምማል ብሎ ስለፈራ ያንን ትራፊ አልሰጠውም እና አሴርም ምርጫ አጣ። ሁለቱም ብር የላቸውም። ግን ደግሞ የሀና አባት እንደገና ታማሚ ስለሆነ ርቦ ስለነበረ አሴር የማደርገው ነገር አጣ። አሴር በጣም ይወዳል አቶ ኖላዊን በጣም ይወዳል። አባቴ ብሎ ስለሚያስብ በጣም ያከብራል፣ በጣም ይወዳል። የሱ ምክርም ይወስዳል እና አንድ ቀን እንኳን እዛ ቤት ሲቀርብ በጣም ይበሳጫል። እና አንድ ቀን ላፕቶፕ አይቶ ልሰርቅ ስል አቶ ኖላዊን አይቶ በጣም ተናደደበት። በዛ ምክንያት በጣም አኩርፎት ነበረ እና አልሰረኩም እኮ ግን አየው እንጂ ለመስረቅ ሞከርኩ እንጂ አልሰረኩም ብሎ በመልስም አቶ ኖላዊ ግን በአይንም ያየ እንደሰረቀ ነው የሚቆጠረው። ስለዚህ አንተ ካሁኑ በኋላ እንትን አይደለም በቃ ተቃውሚ ብያለሁ ብሎ ተጣሉ ማለት ነው። ግን ደግሞ ለስርቆት ያነሳሳ ነገር ቢሆን የአቶ ኖላዊ ራብ ነው። ስለ ራቤ ብቻ የማደርጉ ነገር ሳጣ ወደ ስርቆት መሄድ ሞከረ ማለት ነው። አያችሁ ምን ኃይል እንደሚወደው፣ ምን ኃይል እንደሚያከብረው፣ ምን ኃይል እንደሚያስብለት። ለዛ ነው አሴር በጣም የተጎዳ በአሁኑ ሰዓት መንገድ ላይ የወጣም ለዛ ነው። እኔ በቃ ሀናም የኔ ካልሆነች እኔ ማንም የለኝም፣ የኔ የተባለ ነገር ምንም የለኝም ብሎ ተበሳጭቶ መንገድ ላይ ወጥቷል። እንግዲህ አባቱንም እንዳያችሁ አንቆ ነው እንደውም ብር ስጠኝ ብሎ አባቴ ብሎ ሲጠይቁ እኔ አባቴ አይደለሁም ስሜን አትጥራ ብሎ ነው እየመለሰለት። ግን ከልጅነቱ ጀምሮ የሰበረው ያደረገ ሁሉ አሴር አስታውሶ በጣም አዘነ። እኔ ግን ከአሁኑ በኋላ ህይወት የለኝም የሚኖርለት ሰውም የለኝም ብሎ ተስፋ ቆርጧል። እንግዲህ ሀናም እንግዲህ እስካሁን ያፈቀረች ሰው ስለሌለ አሴርን እንደምታፈቅረው ተስፋ አለኝ። ምን አለበት ይሄ ልጅ ስርቆት ብላ ነበረ። ግን ሀናን በጥልቅ ያፈቅራታል። እንደገና ደግሞ ስለ እሷ ሲያስብ መንገድ ላይ ሲሄድ ራሱ የማደርገው ነገር ሁሉ ይረሳል። በህልም ራሱ እየመጣችበት የማደርገው ነገር ያሳጣል እና ሀና በጣም ያፈቅራታል ማለት ነው። ሰላምም ደግሞ በዛሬ ቀን ተሽሎታል። ግን ደግሞ አሁንም ሰላም በድጋሚ ከወንድ ጋር እየተገናኘች ነው። አልተማረችም። ከዚህ በፊትም የሆነችው ነገር ራስታ አሁንም ደግሞ ጄት የሚባለው ሰው እኔ ሰራተኛችሁን ቢሆንም እኔ ግን አፈቅርሻለሁ ብሎ እያታለላት ነው። እሱ ግን ሰላምን ሽፋን አድርጋት ሀናን ሊያገኛት ነው። ሀና የራሴ ማድረግ አለብኝ፣ ሰላም ደግሞ እጄን አስገባታለሁ እያለ እየፎገረ ነበረ። ሰላም ግን ቶሎ ብላ ነው ወደ ሌላ ወንዶች የምትሄደው። ለምን ከበፊቱ መማር አልቻለች? ወይዘሪት ሜላት ለምን የሰላም ህመም ምንድን ነው ብላ ሀና ብትጠይቅም ሀናን ግን በሌላ ነገር ነው የነገረችው። እንግዲህ ጠርጥራለች። ወይዘሪት ሜላት ጠርጥራለች። የልጅ ህመም ምንድን ነው? ይሄ ሁሉ ደም ለምንድን ነው የፈሰሳት? ለምን ደግሞ ይሄ ደም ሁሉ ያነሳት? ችግሩ ምንድን ነው? እኔ የልጅ ህመም ማወቅ አለብኝ ብላ እየጣረች ነው። በዚህም ሰላም ብትጠይቅም ሰላም ደግሞ ዶክተሩን ጠይቂ ትላታለች። ሀናም ደግሞ ያው ደሙ ዝም ብሎ ስለፈሰሰ ብቻ ነው ሌላ ደም የተፈለገ ነው ብላ በዚህ ወጡ